ሰው እናንተ ነገር ይፈልጋል ዝም ብሎ አራ አንቺ እንደምነሻ እንደነነሸች እንደተገናኘን ብዙ ቀን ሆነን አሁን አይተሻለው ደለኒ አንቺ አበባ መስለሽ ይል አይ እናቴ ቁመና ዛላ አፈር ልብላ የሚያምርብኝ እናቴ ተጣምሮብሻል ምን ዋጋ አለው ይሄ ቁመና ዛላ ባልተለለ ምን ዋጋ አለው ሙጭ ባለ አንቺ አበባ ሆነሻል ምን ከዚህ በኋላ ነው ዋጋ ምንድነው የሚፈልጉ የሚልበል የምፈልግን የሙች እንደማንም ሰው እኔ ዙሬ ተሽከርክሬ አይደለም ባልማገኝ እናታውን እኮ እኔ እኮ ተወር ያልቻለሁ እናቴ ትሙት ምን ተገኘ ሰምተሽ ምን መቤት አሁን እውነቱንም ከወሬ ርቀሻል ማለት ነው ከነገር ርቀሻል ደግሞ አሁን እንዴው ተቤት አልወጣ እንዴው መቤቴ ነው ሙሉ እንጂ የለም ምንም ነገር ሰምቼም አላውቅ እንዴት አያቶቼ ያወረሱኝን ሀብት ንብረት አልሰምተሽም አወረሱሻቸው እስቲ እርስ አንቺ ጊዜ እሱማል ፈራ ኑር እንኳን ደሰልሻች እርስ ማግኘት ጭንቅ ነው አደራሽን ጨነቀኝ እኮ ሙች ሌሊቱ እንዴት ይንጋ ለካ ሀብታም መሆን እንደዚህ ጨንቃል ወይ ለዚያ ነው እንዲህ ዳናሽን አጥፍተሽ የቀረሽ በዚያው ግናቴ ሀብት ቢሉሽ ሀብት አይደለም ይኸውልሽ አያቁም ከብት እናቴ 10 በግ ኦጋ አዋ ብቻ መስለሽ ነው እናቴ ተሞት አይሁላ 15 ፍየል እንግዲህ ይኸውልሽ ፈራንቺ ወደ ኋላ መቅረት ያያት እንደምትመጭ እንዴውስ እንዴት አንድ ልጅ ብቻ ይልሽ ለነሱ መስጠት ይቻላል ላንቺ ነው አሉ ድሮም የሚያዳሉ ይሄ ብቻ መስሎሽ እናቴ ትሙት አፈርቶ ነው ይሄ ብቻ መስሎሽ ነው 6 ዕቃ መሬት እና ያሉበትን ቤት እንዴው ሁላውን ሀብት ንብረት ሁሉ ላንቺ አወረሱሽ ይሄ ብቻ መስሎሽ ነው አዎ እናቴ እኔ አሁን ይኸውልሽ ሰማይና ምድር ተጨናነቀብኝ እሙች ይሄ አእምሮዬ አይዞሽ መቀበል አይዞሽ ምን አባቱ ይበለ እሙች ከዚህ በፊት የተጎዳሽ ይበቃሽ እናት የትሙት እንኳን አገኘሽ ይሄ ብቻ መስሎሽ ነው አይደል አንድ ቶፋ ሙሉ አንድ ቶፋ ሙሉ ምንድነው የምትይኝ በቶፋ ምን ይደረጋል ወይ እስቲ ይስጥላንቺ ከዚህ በኋላማ እንዲውስ ባሉ ሁሉ እንገገል እሙች ሳትይው ነው የሚመጣ ስትተው ቤትሽ ድረስ እንደፈለኩኝ ነው እንጂ አማርጭ እኩያዬ ነው ይቺ እና ፈርጠም ያላልከው ተዚህ በኋላ ሀብትሽም ብሎ ነው የሚመጣ የተሊንቲው ምኑን አታስገቢው እሙች ጎልበተኛውን እንዴ ትክሽው ደንደን ያለውን ነው ማስገቢው አዎ ድሮም እኮ መራጭኝ ነው ያንተ ይወድ ደዋጋ ግን እንደው እንኳን ደስ አለሽ እሙች እንኳን ደስ አለሽ እናቴ ትሙት እንደው ደስ ብሎኛል ረዳት ትፈልግልኝ እኔ አሁን ያን መጓጠጡ ራሱ ስራ ሆነብኝ ላንቺ እና ንሽ አደራሽ ጊዜ ማቴው እፈልግልሻለሁ በይ እመጣለሁ በይ አታድርስ ከዚህ በኋላ ወዲኛ እና እንዲያው አልከኝ በቃ ነው ምን ላድርግ ብለህ ነው እኔም ባስብ ከዛሬ ነገ እንደ ይሳካል ብለህ እንደሷ ምን ያለ ያንተ ነገር እኮ እንዲህ በዚህ ቁመት ያው ጀመጅማል ፍቅር ምን ላድርግ ብለህ አንተ ነህ ቸኮለው ነው እኮ ይኸውልህ እንደው ተፈጥሮ ይኸውልህ አንድ ያስተያየዋት እንደው ከፋ ሌላ ሰው እያለኝ እንግዲህ ሌላ ነገር የለም ፋም እኮ የምትለኝ ወደ አይደለም እንደው ኑሯችን ቢሻሻል እንደው ደነኛ እንደው መሬት እንትን እዛም ያከራየኛል ብለህ ያም ደግሞ ያቦቴ መሬት ነበረ መሀን ነው እንደምታውቀው ይሰጠኛል ብለህ እሱም እንደው ከነዛ እኔ እኮ ግርም ከነዛ ቁሞ ቀርነቷ ደግሞ ሀብት ማማራጧ ደግሞ እሷም ሰብኩ ነው እራ ምን ዋና እንደወደድካት ወደፊት ሚስቴ ቆረች እንዴት ትለኛለህ ይልቅ እኔ እንደው ባይጨክን እንዲህ በትዳር ላይ አንተን ጭክን ያረገ ነገር ምንድነው ለምን አታገባ ለምን ካንዷ ተጠግታ አትኖር እኔ እኮ ነገ እንደማገባት እርግጠኛ ነኝ እኔ ባይጨክን ኩሩ ነኝ አንተ ኩሩ ቀብረ አንዷ መጣ ለምን ነው የምታገበኝ እንጂ እኔ ነኝ እንዳንተ እንደዚህ ሰብለሰው አየርኩ አግብኝም ባይጨክን እኔ እኮ መበልጥ ቁመት ነው እንጂ እኮ በእድሜ ትበልጠኛለህ ይውሽምሽሚት ነው የምትበልጠኝ አራዝማ ምን ተቀማብኛ እንዴ አንገላጅጃል ዝም ብሎ ግን ትዳር ይወንድላችሁ እውነትህ እንዲሁ ነው ቁማቀር ሆነች አንተ እንዲሁ ቁማቀር ሆንክ እኛ ቤት እኮ ነው ብቻ ነኝ ያለገ በህቴ አትምጣ የእውነቴን ነው እኔ አሁን ሳስባት ታሳዝነኛለች እኔ ቆይ አሁን ተቀነች አይደል አዎ ተላደች ትልቀናት አንቱ ነው እኮ ማለት ያለብኝ ማንን እህትህን ነው ትንሽ እኮ ትበልጣታለህ ያማ ዞሮ ይውላል አታውቁት ሩቆ ምንፈራት በቃ እንዴት እንደምንፈራት ብታይ እሱማ መልኳ እኮ ያስፈራል የህቴን አይደለም በማን ሂደህ ነው ግን
አይ ሲፈጥረኝ ሸበል አድርጎ ነው የፈጠረኝ ነው አይደለ? ያው መልኬም ብዬ እኮ ነው ሁሉም ስለሚጣላ ያንዱ ጋር ብቀመጥ ነገር ነው መሰል ተሰርቀህ ይመስለኛል ጓደኛ። ኧረ ተው ግን እኮ አንድ ገመድ መሬት ያለች ደህና ነች። እንዴት 3 ገመድ ካለህ እኮ አገባሃለሁ ብላኛለች። 3 ገመድ እንደማይኖር አውቃ እኮ ጓደኛ የምትጫወት በነፍስህ እንግዲህ አደጋ ትመጣ። እኔ አሁን በደቂቃ ነው እጄ ላግባሽ ብላት ሙክክ ብላ የምትመጣ ባይጨክን 3 ገመድ መሬት ማላገኝ ከሆነ ማለት ነው በገመድ ነው ራሴን ሲጥ አድርጌ ይሻላል። ግባሱ ይቀላል በገመድ ውስጥ ማለት ይቀላል። አንተ 3 ገመድ ከምታገኝ ሲጥ በል የልምከር የሱ ትንሽ ወንድም ነው የማን ያሳሳቱ አይ መስላል አይ ጉድ መስላል በልስ ልሄድ እንደው አገኛት እንደሆነ ማን እሷን ነው ደብቷ ከጠፋ ስንት ጊዜው አይደል? እሷ አሁን የት ነው የምታገኛት? እንጃ እንደው አደርሳት ማን ልምከራ አዱኛ አርሳቷል። እኔ ሌላ ልጅ አረ አጨምራስቼ ምን ሌላ ልጅ አረ አረጋንተ ያ ማርገብቱ ነው እንደዚህ የለመለመ ጉድ 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 አረክ 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 ምን በቆሎ አለ ወይን 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 እጄ ሳይገባው እንዲያርገው ይመልመሉት ይችናት እንጂ እንደው ወይ አታድርስ እናንተ። አረ አታውቁት ደህና ነሽ? አረ እንደው ታውቂበታለሽ አንቺስ እንደው አደራሻና አጣነው እንዴት አድርገሽ ከላሹ ወጊነሽ እንደው ወጊነሽ በምን ከለዋለሁ አንቺ ግን አረ ተይውማ ሰምቼ የመጣው ወደ እግዚኦ እስቲ አምጪ ይባላል። አራ እስቲ አንቺ ዋጋ እኮ መጣ ተታባቷ ያ ግዲያ ታሄደችበት ታያቶቿ እንዴት ምን ታረግ መጣች ወይ ሆነው እናቴ አብርታለሽ አልኩሽ እንደ ፀሐይ አብርታለች አልኩሽ ያ መልክ መቼም አይቁመና እናቴ ባልየለም እንጂ ወይ ብትሄዱ ነው እናቴ ትሙት ወይ ሆኖ አምረባት እናተኛ አሁን አልየው ምን ታረግ መጣች መሰለሽ ተገናኘንና ስታወራኝ አያቶቿ እንዳለ ያለውን ሀብት ንብረት እንዳለ ሙሉውን አንድ ነገር ሳትቀር በቶፋ ያለው ሁሉ ጠገራ አበራ አወረሱኝ አላለችኝ መሰለሽ እናቴ ትሙት እስቲ ደግመሽ እናቴ ትሙት እስቲ እንደው አባቴ ይሙት በይ አባቴ ይሙት ኧረ በሰዎቻ አቺ እንግዲህ ከልኝ ወርሰ ያልኩሽ ዋጋ አሁን ከዚህ በኋላ እናቴ ያመጣዋለሁ እንጂ አስቀነድረዋለሁ እንጂ እንዴት ያለውን ጎረምሳ መስልሽ ማመጣው አትለኝ መሰለሽ አመጣዋለች እንጂ ምንም አታመጣው አንቺዬ ያው ለሀብት ንብረት ታው ያው ለሀብት ንብረት በስሟ ሲሆን ወይ መታደል እኔ እኮ እንደው ደሞ ምን አለች መስልሽ ልሽ መነት ያገዥ ነገር ፈልጊልኝ እኔም ቤት አገዥ ሆናት ነው አንቺ እንደዚህ ብለህ የምታወራኝ እናቴ ትሙት
ሽማግሌ ነገር ፈልጊልኝ እናቴ። እኔ ከብቶችን ምን መጠራረግ እኔ የደከመኝ ሰው ነኝ እናቴ። አጋዥ ፈልጊልኝ አለች። እመቤት አሁን እኔ በሆን ኖሮ እኔ ይሄንን ቃል ተናግሬው ቢሆን ኖሮ እዚህ ቅቤ መቀቢያ ላይ ነበር የምትፈነጭ። ምን ታረጊያታለሽ አንቺ ራስሽ እኔ ላይ ብትሆኚ ትፈነጭብኝ ነበር። ምን እንዳለችሽ ግን ገብቶሻል? ምን አለኝ? ነይና ዛበያን ጥረጊልኝ፣ ነይና እበቱን አውጭልኝ፣ ነይና ከብቶችን ሰብስቢልኝ እኮ ማለቷ ነው። ፈልጊልኝ ነው እንጂ በሾርኔ ፈልጊልኝ ችጋራ ምንሽ ስትልሽ በሾርኔ እና እኔም ቤት ጌትነት ነኝ። እሷ ላይ ሄጄ እንትን ምን ምጠርክ እንግዲህ አታጓኝ ጠራጊያም ወጭ ተከንፈሩ ከንፈር የሌላት ክርምም ከንፈር ምን አባቷን ነው ደግሞ እሷ ናት እኔን የምታዘዘኝ? እቺን ነው ጉሊ እንዴውስ ቆይ ምን ያውቃለሁ ፈልጊልኝ አታጓጂ አጣበሽማ አምጭማ ይልቀንስ በቆሎ ጨምበው መቼም በልቻ አልጠራቀም እናቴ። እኔ እንደሆነ ሰውነት አላረግም እንጂ ነገሩሽ በት እኮ ነው ያማ መጠርቀም የሚያደርግ። አሁን እኮ እንደው ገርሞኝ እንደው የምናገረው እሱ ሳጠቁ ነው አንቺ ላይ መጣ እኔ ላይ እናቴ አጥሮ ያቆምሽ በር ያቆምሽ በእንቅለሽ ትገቢያለሽ። ማቺ ግን ይዛመጣሹ በጣም ገዝከው ገዝተው ገንዘብ ይውሎ ይግባ ወይስ ተሻያ አርግማ ጠበሽ ግራት መራራ ቢው ይበለው ባይጨክን ደህና ነህ? ደህና ነሽ? ሰላም ነው? እንደምን ደህና ነህ ወይ? እንደምን ደህና ነሽ? እንደምን ነሽ? ደህና ነኝ። መቼ መጣሽ? ቆይቻለሁ። ደህና ነህ? ደህና ሀገር አልፎ ነበር። ደሽ በሰላም መጣሽ? በሰላም ነው። አንተ ባይጨክን አላገባህም አይደለ? አዎ። እንደው እቺ ኑሮ እኮ ግራ የገባት ናት። እሙት ምን? አዎ ፈላጊው ከተፈላጊው አልገናኛለሁ። አዎ እና ሰው ተንከራተተ። እሙት እኔ ስንት ብዬ ነው ልቆይ ብዬ ነው እንጂ የምፈልገው ሞልቷል። ግን ልቆይ ብዬ ነው። እንዴት አግኝቻለሁ ግን ልቆይ። ተው እንጂ ባይጨክን የኛ ትልቅ እኮ ነው። በዚህ ጊዜ ወልደህ አግብተህ ዓለምን ከላይ እንግዲህ እናንተ በሉ እንጂ እንዲህ ቁሞ የቀራችሁት። እኔማ ወንድ ነኝ። ነገ ከነገ ወዲያ ቀስ ብዬ አገባለሁ። ይብላኝ ለእናንተ ምን እና ብናወራ እንደው ኧረ በሄጄ እናት ብስራ ትሸኘኝ እናውራ። እሙት ታዩ ዋጋ ሂጅ አትባይ ጨክን። ማግባት ጥሩ ነው። እኔ ልሙትልህ። አግቡ ይሻላል። አግቡ ዋ በይ ደህና ናት ግን ደህና ናት በል። አይ ቀን ሲጥል እኮ እንደዚህ ነው። መጣ እኔ እኮ ትቆያለህ ብዬ በር ዘግቼው ልወጣ ና ግባ። ሰሚማ በቆሎውን ማን ነው እንደዛ አድርጎ ስንጥል አድርጎ ያመጣው? የቱን በቆሎ? የጓሮውን በቆሎ ነው። ግናቴ ኧረ እኔ አላመጣሁም ጥላሁን። ታዲያ ማን ነው እንደዛ አድርጎ እያንዳንዱ አለቅ ወሰደው ማለት? እኔ መቼ ጓሮ ገብቼ የማውቀው? እናንተ ካላመጣልኝ ማን ያመጣልኛል? እኔም ገብቼ አላውቅም። አንቺ ነሽ ይኸውልሽ። ጥላሁን ምንድን ነው የምታወራው? ኧረ ተው ግን ተረጋጋ። ለዘመዶችሽ እያመጣሽ የምትሰጪው ጉዳይ። ስለዚህ ሰጠሻቸው እንደሆነ እውነቱን ንገሪ። ከመቼ ወዲህ ነው እኔ እስኪ ጓሮ ገብቼ ፈልቅቄ ለዘመዶች ሰጥቼ የማውቅ? ኧረ ተው ጥላሁን። እሺ ማን ወሰደው? እኔ ምን አውቃለሁ? ይኸውልሽ እኔ እያወራሁ ያለሁት ስለ በቆሎ መጥፋት። ሁሌ አንቺ ስለ ትዳር የችላ የምትይው ህፃን ነኝ ምናምን የምትይው ነገር አለሽ። ጨርሰሽ ያልመጣሽው ነገር ያለ ይመስለኛል። የነፃነትሽን ቃቃሽ ጨዋታሽን አልጨርሰሽ ከሆነ ወደ እናትሽ ቤት መርጥ ትችያለሽ። እኔ ያዝኩት ይኸውልሽ ትዳር ነው። ይሄ በቆሎ ደግሞ ስንት እቅድ እንዳለበት ታውቂያለሽ። በቆሎ ያሸጨ በሬ ልገዛበት የነበረው በቆሎ ነው እንዳለ ምንም ብሎ ያጣሁት። ጥላሁን ይሄ በቆሎ እኮ አንተ ብቻ አይደለም የለፋበት፣ እኔም እኮ ለፍቼበታለሁ። እሺ ማን ወሰደው? እኔ ምን አውቃለሁ? እኔም ይሄው እኮ አንተ እየነገርከኝ ነው ገና። እኔ ምን አውቃለሁ? ታውቂያለሽ? ምንም እኮ ጓሮ ላይ የለም። ምንም ነው። ነይ ነይ ስታይ እሺ ወራት አውቀስ ታው ነብራሪ ምንም ቤት እያመናጀራት ሄደች። እናቴ ምን አትመናጀር እሷን እንደሆነች እናቴ ሳንቃ ያቆማትም ገልብጣ የምትገባ እንዴት? ምን አደረገች? ዋ አት ነብሩ እስቲ እንደው አንተም አልፎልህ ሰውም እስቲ ያሳልፍ። ምንድነው ደግሞ ምን ልትይ ነው? ታባ ደግሞ ዋገመን ዛሬ እሷን ይዋለችብኝ። እንደው ዛታችን ምጄ ዋጋ ምንድነው እንደማትውልብ ዋድ እንደማንተ ዋልባት እሙት አሁን ያችን ሰው ብዬ ዶታ እንደው ቆይ ማስበሽ ነው ዋጋን ሰው ብለህ ሰው በላት እሙት ሰው ማለት እሷ ናት። እንዲሁ ህቄ ሙላው እንዲህ ጨመቅ ቢል እሷን የሚያክል ሰው የለም። እሺ ምን ትሆን ነው አሁን ዋጋ? አንዲት ወፋ ጠገራ ገዝሙን ማርያት
ዋጋ እሺ ከብቱን ሻሃውን አሰልፋ ዋጋ አይደለም ቀርቶ ለሷ የሚሰራ ሰው አምጡልኝ አዛፋፋሽ ፈልጉልኝ ያለኝ ሰው ናት። ዋጋ ሀብት ኖሯት ዋጋ ሰዎቿ ሀብት አወረሷት። እቺ ዋጋ ፍልቅለቋ እቺ ብርቅ ዋጋ ይቺ ገደሙስ እንዱ ፈጥሯት አልኩ እንዱ ሲሰራት ነው ሲሰራት ያደረኩ ዋጋ ያማ እናንተና እቺን መቤቱን እኮ እንደዚህ በወተር ጊዜው የሌለው እንደው አልፈልግም እና ዋጋ አሁን እኔን አጀኝ ወዲህ የዘላለምን መቀነስ ሳይዞርብኝ የቀረ አመልሽ ነው ጸባይሽ ነው ተይውማ እሱን የለም ጠባይማ ተሰው አልከፋም ነበር የከፋ ገንዘቡ ነው አሁን ምንም ማልክ ቆመጠጠም ይችል ልጅ አግብተህ እኔም በልቼ ልድር አትጠግበህ ዋጋ እንዲህ ሀብት እንዲው ቁም እንዲህ ሳሰልፈ እመቤትና በሾርኔ ስትነግራት አዛባ ፈለጊ ጣጣራ ይፈል አፍተን እሳደኛ ቤት እንዲያዛባ ጣራጋት ለኛ ቤት አገባው እኮ ገባው ሰጠን አይሆንም ሆነ የማይሆን የሚሆን ሽማግሌ ፈላርገ ማን ነው ዋጋንም ታገባ በቃ ጠብቆ ያኖራትም ለኔ ነው ጠብቆ ያኖረኝ ደርሷል አይደል በቃ ተነስማ ይሄንን እንደው ደግሞ እንደዚች አጥር ሰባሪ ደግሞ ሳይመጣ ቤት አስገባውማ ተነስ ቆይ ግን ሁሉ ከየት አመጣሽ ነው እንደዚህ አገር ምሩ በቆሎ ዝም ብለህ ገዝቻ ከየት ገዛሽው አረግና ማን ይደረሳል ደግሞ የጥላሁን በቆሎ ደርሶለታል ምን የመሰለ በቆሎ ይኸው ጥላሁን እዚህ ደረሰ በቆሎ እንዲለመሽ አረግርማ ማታ ማንቆላጫ ሆነናል ብዬ ተነስ ተሳካለት አንቺ ሁልሽ ይሄን ሽጬ ነው ቆርቆሮ ቤት ምሰራ እያለኝ ነበር ብባል ይገዛል ቀድሜው ገበይ ቀድሜው ሰራ ይደል አንተማል የተሰራ እንጂማ በል ያዘው ዋጋ ወይ ባለቤቴ እንግዲህ አያዚ እስቲ ዋጋ ታስቸግራለች እንዴ እንግዲህ ዋጋ እንዳደፈውማ ነይ እስኪ ነይ ኧረ ቆይ ጥለ ይሄው ደረስን አይደል ነይ ይሄው ሁሉ ማን ነው እንደዚህ ያደረገው ይኸውስ ምን በቆሏል ይኸውስ ለፍቼ ባዶ ቀርቻለሁ ይኸውስ ምን አለ እስኪው ምን በቆሏል ይኸውስ ምን አለበት ብቻ ምን ይፈጠራል ቀስ በል እንጂ ወይ ለማን ይሰጣል እኔ ለማን ሰጣለሁ ጥላሁን ኧረ ተው ተረጋጋ ኧረ ተውነት ነገር ኧረ ተው ስማይ አታውቅም መቼ እዚህ ጓሮ ሳስደርሰኝ ታውቃለህ ህፃን ነሽ አንቺ እዚህ ምንም አሰሪም ሰው የሆነ ነገር ቢልሽ ሩጠሽ ወደ ቤት የምትመጪ እያልኩ መቼ ወደዚህ ታስደርሰኝ የምታውቀው ነው ጥላሁን ወይ ሂጂ በቃ ቀጣይ ሂጂ ወደ መጣሽበት ጥላቴ ነው ማን ይደፈረን ጥላቴ ነው የልትሄድ ነው እሺ ቆይ እንደ ተክለበለብኩልኝ ዋጋ አንቺ ዋጋ እንዴት ነሽ ደህና ነኝ እንዴት ነሽ ደህና ነሽ ወይ ዋጋ ናት አይደለችም እኮ እያልኩ አሁን እኮ ስበር አልጠፋብህም አውቃለሁኝ ተበላዩ ላይ አልጠፋብህም እዛ ጋር ደግሞ ዳጡ አንሻቶኝ እንደው ባፍጢማና ያተደፍቼ ነበር እናቴ አውጥተዋል እንጂ ዋጋ እንዴት ነሽ ደህና ነሽ ደህና ነኝ እንዴት አለሽ ምን ፈለክ ምን እኔ አሁን እኮ ሰምቻለሁ እንደው ወሬው ከመኔው እንደሚደረስ እሙት እኔ አሁን እኮ ግራ ገበኝ እንደው እዚህ መንደር ለመኖር ራሱ አቃተኝ ታምሩ የበለኝ ሆነ እሙት ሰው አንቺ መልካም ሰውና ቆንጆ ስለሆንሽ ያመችም ይሄ ቆንጆ ሆኖ መፈጠር እኮ አስቸጋሪ ነው ካገሩ ሁሉ እኮ እንደው ለየት አድርጎ እኮ ነው የሰራሽ ዋጋ እንደው ምን አደረግሽልኝ እንደው ያንን ነገር እንደው ያወራነው እኔ ዳከም ነው እንደው እኔ አዱኛ እሙት እኔ አሁን ዘንድሮ ተሆነ እኔ አሁን እንዳንተ አይነት ሰው ማየት ነው አእምሮ የመቀበል ያቃተው ለምን በለኝ ምን ያዋግ ሁልጊዜ አንድ ዕቃ መሬት ታመት ሰው በመሬት ላይ መሬት በሀብት ላይ ሀብት በንብረት ላይ ንብረት ይጀምራል አንተ አንድ መሬት አለችኝ አንቺን አግብቼ ነገ ሁለት አደርገዋለሁ ነው ዋጋ መሬቱን አታገቢው እኔና አንቺ እኮ ብንጋባ እኮ ይልሽ መሬቱም ሀብቱም ቀስ በቀስ እኮ ይመጣል ይልቅ ጊዜያችን አይደል ይሄ 6 አመት ሙሉ እኮ ነው የምጠብቅሽ እኔ ሁሉ እንዳገባው መውለድ ነው የምፈልግ ስወልድ ደግሞ አንድ መሬት ዋጋ ይችን እንዲቻርጌ
እኔ አይሆንልኝም። ሙት አሁን ዘንድሮ እንደውም ከ6 መሬት በታች ያለው ሰው እንዳያወራኝ እንዳያስቆመኝ ሁላ እናቴ ትሙት 6 ገመድ እና ተይ ዋጋ እንዲያ ባለፈው አመት እኮ እንደ 3 ገመድ እንኳን ብለሽኝ ነበር። እንደ 3ቱን ገመድ በዛ ብዬ እንኳን ላሟላው እና እንጋባባሽ አብረን እንኑር። አሁን ላልተወለደው ልጅ ስለምትጨነቂ ለምንድን ነው? እኔና አንቺ አንድ ላይ ከሆነ እኮ በቂ ነው። ቀስ ብለን እንወልዳለን ማለት መሬት አይወልድም እኮ መስራት ነው ወይ ደግሞ መውረስ ነው። ዝም ብሎ ዓመት አንድ መሬት እኔ አሁን ስሰማው ቃሉ ራሱ እንደው ተው እንዴት እንደሚያደርገኝ አጦልውለኛል ያዞረኛል ሁላ እና ምንድነው አዱኛ እኔ ተዚህ በኋላ ይኸው አቻ አንፈልግም ሙታተነው አንድ ቀን ያላትን ፈልግና አግባ እኔንም አታስቁመኝ። ዋጋ ይኸውልሽ እንደው ከኔ የተሻለም ሰው አታገኝም። ይኸውልሽ እንደው ካንቺ የተሻለ ሰው አላገኝም። እሺ በይኝና ምን እንደዛ ሽማግሌም ልላ እኔና አንቺ ተጋብተን አብረን እንዳትሞክረው አዱኛ እዛው ቤቴህን ፈልግ ቤቴህን አግባ። እኔ አንድ ቀን መሬት ይዘህ ስሜን እንዳጠረው ሙት እኔ ለዚህ ንግግሬ ይቅርታ። ተይ ዋጋ ተይ ኦራ ወይ አታርስ እኮ ነው እናንተ ሆ እንደው ለአንቺ ስል መሬት ልገው 6 ገመድ አለች ለሷ እንደው 6 ጋሻ መሬት ሳያንሳት ገረ የልብ ልብ ሰጥቶሽ እኔን ባዶ አስቀረሽኝ አይደል? ያንቺን ጓሮማ እንዴት ትለበኛለሽ? ምን አስፈጨሽ ነው? አገሩን ትቻለሽ ልጅ ደህና ዋልክ ትል ኧረ አይሆንሽ። ምን የት ነው ልልሽ? በቆሎ የለም ብለሽ ለማን የሰጠሽው? የት ነው ያደረግሽው? እኔ ያንተን በቆሎ ደግሞ ትክያለሽ። አይንሽን በጨው አጥበሽ ይሄ ነው ወዝነትሽ። እንደው የት ልጅ የት በር ነው ማርሽ? ወንድም አለም የት ትሄዳለህ ለኔ ስትል ኧረ ተው እንዲህ አይነት ነገር ይሄው የምላስሽማ ይሄ ከበይ ምላስሽ እኮ ነው። እሺ አንቺ ለማን ብለሽ ነው? ለመሬት ጥለሽልኝ እንኳን እንደው በምትረጅበት አትሄጂም። የኋላ የማን ይሆናል? አንቺ ለኔ ልትሰጪ አሁን ምን ይዞሽ ነው? አሁን ስር ለስር እንደ ትል እየተልመሰመሽ ያመረትኩትን ምርት ከምትለመልሚ ለምን እንደው ተጠለሽው ገደል አትገቢ? እኔ አንተን ምርት ተኔ ተመስጠት ወዲያ ኧረ ተውኝ። ይሄንማ ታውቂበታለሽ። ኧረ ተው ሰው ሁልጊዜ በእኔ እየፈረደ ዝም ብዬ ብተውሽ ጭራሽ ጓሮ ትገቢ። ቆይ ማን ነግሮህ ነው? እሷ ሰደች እኔ ይጠፋኛል። አንቺ ምሰሪው እኔ ይጠፋኛል። ኧረ ተው ጥሌ እኔ አንቺም በማላይበት የት ልሂድ? ወይ ጥለሽው ጥፊ። አሁን እኮ ያንቺ ምን ያደርግልሻል? ይሄ ሁሉ ይዘሻል እኮ ይሄ ሁሉ ምን ያደርግልሽ? ልጅ የለሽ፣ ባል የለሽ፣ ምን የለሽ። ወይ ምን እንደዚህ ባያድለኝ እሱማ አሁን ጊዜ እስካሁን ድረስ ቢቆይልኝ እንዲህ አንተ ሲሆን እንዴት አደረገ ነበር? ልማድሽ ነው አንቺ እንደዚህ እያለቃቀሽ። ግን እኔን ከመጉዳት ስር ለስር እንደፍልፈል እየገፈልሽ እኔን ለማፈነቃል ማስፈነቅል ምን አንድ ገመድ መሬት ሰጠውህ። ይሄን ስትገፋ እቴ እያደረስከው አንተ አይደለም ለአንተ አይደለም ማን ይባላል? ምን ገፋኝ እያልሽ ታወሪያለሽ አይደል? ምን ገፋኝ ሰጠውህ እንጂ ለዛ ነዋ ስለተገፋሽ ነው ምን ብለሽ ወሰድሽ? ኧረ እንደው እርሜ አንተን በቆሎ ብነካ ሰው አታስፈርድብኝ። ኩንቲቷን መጥቶ ጣላት ብዬ እባላለሁ ብዬ ነው እንጂ ለአንቺ እንደ ስራሽ እኔን ትመታኝ እኔን ትመታኝ የት ልሄድልሽ? ኧረ ተው ግን ኧረ ተው እንዳልኩ ማለት እንደው ትቅርብህ። እኔ እኮ ይኸውልህ ምን ላድርግ? እኔም ወዳት እሷን አግብቼ እቀመጣለሁ ስል እንዴት ተጠቅ ያንተማ ጥሩ ነበር። ግን እኔ ወንድምነት ልንገርህ ልጅት አትሆንም። አሁን እስቲ ካሁን ገና ሳታገባት መሬት ያለች በኋላ እኮ መሬት ነው ብትታድኛ መሬቱን ካገኘሽ በኋላ ደግሞ ሌላ ነገር ሳይኖርባት አይቀርም። ወደ አሁን ከሌላ ሀገርም እንዲቆይታ የመጣችበት ሌላ ነገር ነው። እንዴት እኔ የሰማሁትን አትስማት። ይቅርብ። ምን ሰምታል? እንዴት የሰማው ነገር ካለ ነገር ሳይነገር እንደው ምንም ቀልብ የማይወዳት የሚወራባትም ሌላ ነው። ባይጨክር ምን ይባላል እንደው እዛ የጠፋችበት ሀገር አሁን ሰንብታ የመጣችበት እዛ ድሯት ነበር አሉ እና ባሏ በሳምንቱ ነው ምናምን አለ ክፍችች ብሎ የተገኘ ዝም ምን ይሁን ተዋት አደረገው። እሷ እኮ ያለችኝ መሬት ይኖርህ እንጂ እኔ አንተን እወድሃለሁ፣ ግን መሬት ስለሌለህ መሬት ሳይኖርህ ምን እንበላለን አለች። እንዲህ ናት በችግር ላለመጠበስ ልጅት እንዲህ ናት። ታገባለች ልክ እንደው በሆነ መንገድ እንደው መሬት ማገኝበት እንደው ምንም እኮ ተስፋ የለኝም። መሬቱን ብታገኘውም ሳምንት አትጠቀምበትም። ልክ መሬቱን አገኘ ልጅትን አገባሃት አንተ የለህም አዱኛ ወይ አብደህ ወይ ሞተህ ነው የምናርፈው። ይሄን ወቁ እና እንደው ሳላገባ ቁሜ መቅረቴ ነው። እኔ ሌላ ድሃ አንተ እቺን የሰፈራችን የምንድራችን ልጅ እመቤትን ስታገባ እንዴት ማን እመቤትን እመቤቴቷ እመቤት
እመቤት ይቻ ወላሳማ ብቻ ነው እንጂ እኮ አንተ መልክ እኮ ፈሳለ እንዲህ ክፉ ሰው ነህ እንዲህ ክፉ ሰው ነህ እሷ ጋር ትጥለኝ እንደው እሺ ሌላ ድርሃለሁ አታጓጅንም ቢሆን እድርልሃለሁ ምን አባቱ ካንተ ምን ቀልድ ነው ዋጋ ትቅርብ እናርጋለሁ እሱማ መተው ነው እኮ በቃ እንደዛ ይሻላል ግን አንድ ለመጨረሻ ጊዜ እንዲሁ አልቅሼ ልለምና እንደው እሺ እንደው እሺ ይሁን ቢባልስ መሬት አታገኛት ያታው አንተ እንኳን ያንተ እንደ የዘር ማንዘር ሶስት ገመድ መሬት ሶስት ገመድ መሬት አለ የለም በቃ ስለዚህ እሷም አትሆንም አንተም አትሆናትም ታጓል እንጥላው እንደምን ደህና ነህ ምን ወዴት እየሄድሽ ወፍጮ ቤት እንትን ገበያ ወፍጮ ቤት እንትን ሂጅ ወፍጮ ቤት ሂጅ ወፍጮ በሰሞኑን እንትኑ እየጠፋ ነዳጁ እየጠፋ ሲባል ሞሳ ላስፈጭ ብዬ ወፍጮ ሂጅ ደህና ነህ እለፍ ደህና ናችሁ እለፍ እንደምን ናችሁ ወይ ደህና ናት የክረምት ኧረ የክረምት ምን ይሆን ብለህ ነው ክረምት ሳይወጣም ቢሆንም መችስ አይ ጥሩ ነው በይበቃ በል ነዳጁ ጠፋ ሲባል ጊዜ ቀድሜ ማስፈጨት አይ ጥሩ ነው በል ቻሪ አድርስ በይ አቲ ተህያዙ ታለ ዘንድሮስ ደህና ነው ይዞልሽ እኔም እንደው ሳላግዝሽ መች ሆነልኝ ብለሽ እንደው እመጣለሁ እያልኩ እንደው ሳይሆንልኝ ቀረ እንጂ ደህና ይዞልሻል ይሄስ በቆሎ ደህና ነው ሽከ ሆኗል ደህና ነው አሁን ቆንጆ ነው አዱኛ አንተ እኮ ጠፋህብኝ ምን መች ሆነ ብለሽ ነው እኔም ዝም ብዬ ከብት ምንም እነግዳለሁ እያልኩ በዛ ዝም ብዬ ደፋ ቀና እላለሁ አልሆነም እንደው አልሆነልኝም ምን አለበት እንደው ይሄንን ብክንክን ማለት ክንጥለህ እንደው ከኔ ብትጠጋ ድሮ እኮ ሳሳድግህ እንደ እንጀራ ልጅ አይደለም እኮ ያሳደኩ አንተ ነህ እኮ ልጅ እንደ ልጅ አሳምር ሌላ ልጅ የለኝም እኮ ኧረ እንያውቃለሁኝ ምን እኔስ እናት ምን የለኝ አንቺ አይደለሽ ያለሽኝ ደግሞ የምን እንጀራ እናት አመጣሽ ደግሞ እንግዲህ ወንድሜማ እናቴ እንደ ጠላት እያየኝ አይደለ እንደ ጠላት እሱም በቃ እንደ ጠላት ባያየኝ የጥላውን ነገር መቼ እኔንስ ፊት ነሳኝ አይደለ አሁን ሰላም ስለው ራሱ ሰላም አይለኝም ፊት ነሳኝ እኔም አብረን ያደግንና እኔ እንደ መከታ አንድ ወንድም ነበር የምቆጥረው ግን እሱ ዝም ብሎ እንደ ባይድ የሚያየኝ እኔም ትቼዋለሁ እሱን ዝም ብሎ አመሉ እኮ ነው በሱ የተነሳ አዱኛ አትራቀኝ አትሸሸኝ ኧረ አልሸሽሽም እኔስ እንግዲህ ለማንም አልለውም ይሄንን መሬት እንግዲህ እስካሁንም ድረስ ስጠብቅህ የነበረ እንዲሁ ይደላደልልኝ እንዲሁ የሆነ ነገር ይሆንልኝ ብዬ ነበረ አሁን እንዲሁ ይችን መሬት ይተል ላንተ አወርሻለሁ አባቴ ይሄ መሬት ለኔ ልሰጥ አዋን ይሄንን ሳላሰብኩትም ነበረ ማናለኝ አላንተ ማናለኝ እኔ ማህነኝ እንደምታውቀኝ እንደው ጥላሁን እንደው ደግሞ ቅር ይለው ይሆን አውሮክ ጥላሁን እናቴ እሱ ጠላት ይሆናል ወንድሜ አይደለም ይሆናል እንጂ እኔማ ምን አለኝ እንደምታውቂው አንድ ገመር ነች ያችም የረባች አይደለችም መከራዬን የማይበዛ አይደለም እኔ እንግዲህ እስካለሽ ድረስ ምን ያንቺን እጦርሻለሁ እናቴ ነሽ እንደምታውቂው እንግዲህ ይሄንንማ ከገለጥሽልኝ ምን እፈልጋለሁ ምን እኔ እናት የለኝ አባት የለኝ ሰው የለኝ ብዬ ግራ ግብት የሚለኝ በዚህ ምክንያት አይደለም እኔ እንደው ታንጀቴ እንደው ታንጀቴ እንደው አጣውህ ነው የምወድህ እኔ ልሞትልህ እኔ በጣም ነው ማመሰግንሽ እንደው ጠፍተህብኝ አዝናለሁ አንተን ፍለግ በቃ እንደው ኧረ በስመ አብ ምን ብዬ እንደው በምን ቃላት ስገልጸዋለሁ እንደው ግራ ግብት አንገቴን ደፍቼ የምኖር እንግዲህ ስራ ሰራለሁ ለፋለሁ ምን እላለሁ ግን ያው ከዛው ወደዛው ከእጅ ወዳፍ ግራ ግብት ብሎኝ አሁንም ራሱ እዚህ አንቺ ጋርም ስመጣ ባዶ እጄን ስመጣ በቃ እሱ ቅር ይለኛል እኔን ግራ ይግባኝልህ እናትህ እኔ አንተን አንጀት አውቀው የለ እንደዚያ ብለህ ደግሞ ታስባለህ እንደው ዝም ብለህ እየመጣህ ባትሸሽኝ ባትርቀኝ ምን አለበት ይሄማ ክፉ ወንድም ይውልህ ሲገፋ አምና አንድ ገመድ ወሰደ አውቃለሁ ያው ሁሉ ሲያንቺ አይደለም ወዲያ ማዶ ሲያለ ያው ማዶ ሁሉ ወሰደው እና ሞጥሞጦ ከሚጨርሰው እንዲሁ አደራህን አዱኜ ሁሉንም መሬት ነው የሰጠሽኝ ሁሉም ያንተ ነው ተንግዲህ ለማን ይለዋለሁ ስንት ገመድ ነው ብዙ ነው ታናስለከዋለን የድሮ ይዞታ አይደል የድሮ ይዞታ ነው ወደ 6 ገመድ ነው ብለሽኛል በፊት ነበረ አሁን ሳይሞጠሙጠው የክፉ ወንድም ያደረ እና ሁሉንም ነው የሰጠሽኝ አዋን ሁሉም ያንተ ነው አዱኜ እመቤት አቤት
ነይማ ኧረ ባይጭ ስፈልግ እናቴ ትሞት ልመጣ ስል ነው አሁን የመጣህ። እንደው ባስቸኳይ ነው የፈለኩሽ። አንተ ምኑ ጅላ ግን ምኑ ጅላ ራፈር ብለህ አሁን ያን ሁላ ሀብት ንብረት ከአያቶቿ ተካፍላ መጣ። እንዴት ዝም ብለህ አሳልፈህ ለጓደኛ ትሰጠዋለህ? እኔስ ስለሱ ላማክርሽ አይደል የመጣሁ። ምንድን ፈልገሽ? ያ አዱኛ እሷን ካላገቧት ምቸግኛለሁ እያለ እናያለ አይደለ? እንዲያው ደም የፈልቶ ምን ይህ ባይጨክን እንዲያው ሮጥ ብሎ ቢቀድመው እያልኩኝ አይደለ ፍዴን የምበላ። ይኸውልሽ አሁን አይደል እኔስ የምሰማ እንዲህ ማግኘቷን ዞሮ አሁን እንደው መፍትሄ ፈልጌ ነው የመጣሁ። መቼም አንቺ መላ አታጭም። እንዲያውስ እኔ ላይ መላ እንዲያው እናቴ ትሙት ዋጋት እንዲያው በእጅ በእግሯ ገብተሽ አስማምተሽ እኔ እንድታገባ ካረግሽ ላም ከነጥጇ እናቴ ትሙት እንዲያው ሀብት በሀብት ነው የማደርግሽ። አሁን እኮ ይኸውልህ አሁን ሴራውም ሴራ ምንም አለ ዋጋን በአንተ እጅ ማስገባት ነው ዋናው ጉዳይ። አዎ ራሱ አዱኛ ናታው አንተ እንዲርቃት መተረግ ምን በእጅ በእግሩ ገብቼ እሱን ደግሞ ከሷ እንዲርቅ አደርገዋለሁ። እንዳታስቢ አሁን ጀምሬያለሁ እጨርሰዋለሁ። በቃ እንግዲህ ጉዳዩ መለኔም አንቺ እንግዲህ ታውቀኝ አይደለ? አብራርቼ ስላንተ ወርቅ የሆነ ጉዳይ እነግራታለሁ። ወርቅ የሆነውን ሁኔታህን እነግራታለሁ። ትመጣለች። ባምንብሽ ነው የሚመጣው። ዞሮ እንደዛ አድርጊልኝ። እኔም አዱኛን አሁን እንደው ከቻልኩ ብን ብሎ እንዲጠፋ ነው የማደርግ። እሱም ጥሩ ነገር ሌላ ያግባ። ስንት የሰፈር ሰው ሞልቶ አግባ በለው። ምን አግባ ያላልኩት አለ ብዙ ነው አግባ አልኩት እንዲህ አለ እንጂ ከሷ ውጭ እጁ አይኑ ተደፍነ ተሱ ላይ አትታይ። እሺ ተሱ ላይ አትታይ። እንደው እኔ ልመጣ ስል እናቴ ትሞት ልመጣ ስል ነው የመጣ። ሳይቀጣጠሩ መገናኘት እንጂ ነው። ተባረካል ነው ይወሳት ጅን እንበል ኮስተር በል ጀነን ያለውን አምጪው ነው ያልኳትኝ። ኮስተር በል ዞሮ እንዲያርጊልኝ። እሺ ተሎ በይኝ እንደው ተሎ ጥድብድብ ኧረ ግድ ባሪያም እጨምራለሁ። እሺ ባሪያም እጨምራለሁ። እሺ በይ እንግዲህ በል ወይ እናቴ እንደው መቼም እንደው ብልሃትህን መቼም አይቆርጠውም። ወገኛ ለቆነስች ትጠቅማለች። እዛ ትሄዳለች ተሰውዬው ይሄን የሚሻል ነገር ባይሆን ይንቀሳቀሳል። ሲያንቀሳቅሱት አይ እናቴ ምን እንደው የሰው ብትሰጠው ለቸገረው ብትሰጠው ይሄንን የወንድሙ የሟቹ ነው። አይ ወጉን ይዘኸዋል በየቦታው ምን 90 ሽመል ቢሰከት አታጓጅ አንቺ ተወንድሜ ጋር አንቺ ነሽ እንዴ? ተወንድሜ ጋር ስታባላኝ ኖረች። እቺ ናት እንዲህ አርጋ እየዘነጣጠለች ደግሞ ቅርጫት ተይዟል። አይድረስ እንኳን ጠላቴን አወቅኩት እንኳን ጠላትና ወዳጃችንን ያወቅን። ሳይ ወይ አታጓጅ ወይ ዛሬ እንዴት አይነት ብልሃት ሰራው። ወይ ጉድ አረ ጥላሁን የት አባቴን ላምጣው? ጥላሁን ወይኔ ማን ያዝልኝ እናቴ? እንደው ዝም ብለሽ አስቢ እስቲ ዋጋ ጸባይ ያለው ወርቅ የሆነ ባህሪ ያለው ተሰው ጋር ይግባባል። እስቲ እንደው አሁን እዚህ ሰፈር እንኳን እንደው ምን የሚታይ ሰው አለ? ምን የሚታይ ሰው አለ? አሁን እኮ ልጅ ግራ የገባኝ አሁን ቁም ነገሩ እንዴት ነው የሚለው ነው እንጂ እኮ እኔ ልጅ እንኳን አውቃለሁ። እንደው ተባይጨ በላይ ቁም ነገረኛ አለ። አንገቱን ዝቅ ብሎ ነው ሰላምታም ሲሰጥ ዝቅ ብሎ ነው። እንደው አሁን ተሌላ ሴት ጋር እንኳን ቆሞ እንደው የሆነ ነገር ሲያረጋ አይተሽ ታውቂያለሽ? እንደው ምን ያረጋል? አንገቱን የደፋ ልጅ አይደል? ደግሞ በጎን በኩል ደግሞ እንደሚወድሽም አውቂያለሁ። እሞች እንደሚነግርሽ ጨንቆት ነው እንጂ እሱ እንጂ ነግሮሻል። እና እስቲ ማይ እናቴ ትሙት ግን ዝም በይ እንዳትናገሪ። እመቤት እኔ እኮ ለምንሽም ይኸው እናቴ ትሙት ብዬሽ። በዛ ላይ ሌላም የሆነሽ ሰው የለም።
ያ አዱኛ እንኳን አለ በዚያ እንትኑ ላግበሽ እያለ እንትን እስቲ እድሜ ልክ አንድ ዕቃ መሬት አለን ያችን እናደርጋለን ያችን እናዘምራለን ያችን እናደርጋለን ነው ወሬ። እንዴው ስለሱ ዝም ብለሽ እንዴው ሙልጭ ብለሽ ታዩ ሐሳብሽንም እንዴው ዝም ብለሽ ወደ እሱ አትሰጪ። ለቀስ እንዴው ባይጨክን ብታገር በዚያ ላይ ቆንጆ ነው። ምን ይወጣለታል አሁን ባይጨክን? በዚያ ላይ ደግሞ ቁም ነገረኛ ነው። አሁን እንኳን ያንቺ ሀብት ንብረት መጥቶ እንግዲህ እንዴት የወረሱሽማ የለ ያንን እያራረሳችሁ ምን እያላችሁ ትቀመጣላችሁ። በዚያ ላይ ጉልበቱም ደህና ነው፣ ገና ወጣት ነው ለግላጋ። ምን ይጎልበታል? ግልመንሽ እንደው ዋጋን ወዳታለሁ ብሎሻል። ይኸው እና እንግዲህ ምን እስቲ ዛሬ ሳይነግረኝ እያፈረሽ ነው እየፈራሽ ነው የማይነግርሽ ነው የምልሽ። ይልቅንስ ይኸውልሽ ዝም ብለሽ አሁን ተነሽና አጥፍተሽ ሽማግሌ ላክ ልበለው፣ እኔም ቀስ ብዬ ሾክ ልበለው፣ ይላክ ተጋቡና ተቀመጡ። በይ እሞች ግልመንሽ መቤት እኔ እኮ እንደው ግራ ገባኝ። እናቴ ትሙት እያልኩሽ እኔ አሁን ያልተጨበጠ መረጃ አወራለሁ በይሽ አልወራም። ሽማግሌ ላክ ይገር እሺ አልሽኝ። ዋ እሪስጥሽ በይ እንግዲህ አስገድ እንገናኛለን። መልስ ነው አሳውቅሻለሁ። በይ በይ እናቴ ገንዘብሽ ሞላ ይበላዋል አይጠሌላ ይላታለች ያንገ ትባላለች። አባቱ መብላት ነው እንግዲህ ምንድነው? ምን መጥቶ ነው? ኧረ ዛሬ እሷ ጋር የሚልኝ ባይታ ነፍስ ያለ ግን ምን መጥቶ ነው? ነፍስ ያለ ምን አለ ምን መጥቶ ነው? እናቴ ጥላሁን ያ ጥላሁን ጓሮውን የሚያስጠብቀው በዚያ ጅራታም ኧረ እኔ ስሙን አልጠራውም። በመጣት ነው ጥላሁን አመሳስሎ አቁሟታል። ጥላሁን እንዲህ አድርጎ በቆሎ መሀል አቁሟት። ድሮም ጥላሁን እንጠረጥረው ነበር። ተባረክ ያለ ነገር እንዲደረሰለት ባንዴ በቆሎ እንደው ጠጋ ስል እኮ ማለት ነው ጎታ አረገኝ። እንደው የሚባስ ብሎ አታጓጭ ጠራኝ። እኔም ጎበዝ ነኝ። አቤት አለሽ እንኳን አቤት አለሽ። ነፍሴ አውጪ ብዬ እግሬ አውጪ ብዬ ሩጬ መጣሁ እንጂ አልተከተለሽም አልተከተለኝም። ምኑን ይከተለኝ? ኧረ ግን ጥላሁን ምንድን ነው? ጥላሁን እንዲህ እኮ ነው የተረገመ እኮ ነው። ድሮ ጀምረን እንዲህ ነው በቃ እንዲህ ያልተለመደ ነገር ይወዳል። ዝም ብሎ እኔ እኮ ቆይ እንጂ ሲያርስ ግን እንዲሁ እንዴት አድርጎ ነው የሚያርስ? አሰራሹ ገበሬው ነው። አንዳንዴ እሷ ተቀምጦ ራሱ በሬዎች ይሄዳሉ። ገበሬው ነው ወይ ቀጥሮት ነው መሰለኝ የሚያሰርፍ። አላንድ እንደው እንዲህ አድርጎ መስሎ አላቆመውም። ኧረ ጥላሁን አረድላችን የኛ መሬት ሁላ ባዶ ነው። አረው ነው እኔ ነግሬያለሁ። እሱ ሳይወሩት እንዴት ነው የምወጣ? አሁን ደግሞ ቀጠሮ ነበረኝ ከማን ጋር? ታሱ ጋር እንዳትገናኝ አደራ። በዚያ መንገድ በዚያ በበቆሎ መንገድ እንዳትገናኝ። በየት ነው የመጣሽው? በዚህ በታችኝ ሆነ። ኧረ እኔ እንጃ በየትም እንደመጣሁ ብቻ ቤት የመድረሴን ነው እንጂ መንገዱንም እኔ እንጃ። ለቴ በእህት ልሩጥ አላውቀውም። ደግሞ የማይቀርበት ነው መድበታል። ለማን ጥለኸኝ? እኔን ዘጋግተሽ ቁጭ በይ። እንግዲህ ለማን አደራ ብለኸኝ? ባር ልሞጣው ገና በይጨ ቤታችን እጮሃለሁ። ስሚ ታታጓ እጮሃለሁ። ዋ ትንከለከል ምን ነግሬን ባነከተው ምን ነጀም ባነከተው ዛሬ ሰው ተቃጥሎ ምን እንግዲህ ደግሞ ዛሬ በቆሎን እኮ እስኪ ያቻ አታጓጅናት ለምን የማይወስዱ እነዚህ መብላት መጠጥል የሷ ነገር መቼ አሳሰበኝ ነው። እና ምን ያሳስባል? ከዘራው ውጭ ምን የሚያሳስብ ነገር አለ? እህቴ መሬቱን ላዱኛ ወረሰ። ምን ዛሬ ግን የምታስመኝ ጥል
ይባስ ብላ ይኸውልሽ ምን እኔ ወንድሟ እያለሁ የት ለማታውቀው ለእንጀራ ልጇ በቃ አወረሰች። ፈዝስ ያለውን መሬት ስመሽ በቅጡ ያስከውና ምን አምና ትስጥህ? ምን ማለት ነው? ምን አምና ማለት ነው? ሌባ ሲወስደው ዝም ብለህ ታያለህ። እስኪ አትጎጅምስ ምን ብለህ አትመጣ? ያው አሁን የበቆሎ ነገር አይደለም እያሳሰበኝ ያለው እኮ ነው። መጀመሪያ ያስከውን ስጠብቅ ነው የሚሰጠው እኮ። ያስከውን እየለቀቅ ማን ይሰጣል? ዝም በይ አንተ ደግሞ እንደው ዝም ብለህ እኔ ጋር መጮህ ነው። ጭራሽ ላዱኛ ተወረሰው አባቱን ስቀማን ሲያሳያት ኖረ። ከሰውነት አስጥቷት ኖረ። ዛሬ ደግሞ ይሄው መሬቱን ሰጠችው። አንተ ወይኔ ምን ላድርጋት? ምን ላድርገው? ምን ታረጋታለህ? መጀመሪያ ነው እንጂ እንትን ማለት የነበረብህ። ሃይባይ ብትሆን ኖሮ እኮ አንተ እንደ ልጆች ሁሉ ጊዜ ወደ እኔ ነው የምትጋፊ ያልሆንከው። አንቺ ሁሉ ጊዜ እኔን ነው የምትቆጭ። ለምንድን ነው ግን ከጎኔ የማትቆም? መጀመሪያም እኮ ያበላሽው አንተ ነህ። አሁን እኔ ብጮህ ብለፈልፍ ምን ይመጣል? መጀመሪያማ ማንም የለም ብዬ ልጅም ስላልወለደች ዞሮ የኔ ነው ብዬ በእጃ ያስገባው ተከተሰብቶ ነበር። ግን አሁን እኔ ህፃን ትላለህ እንጂ አንተ ነህ ህፃን። ይሄን እንኳን ማስተዋል አትችልም። እንዴት ጀመረ አንተ በቃ የሆነ ነገር እንትን ስትል እኔ ያለሁልሽ ከመጮህ እየሄድክ እሷ ጋር ከመጮህ እኔ ያለሁልሽ እያልክ ከጎና ብትሆን ይሄ መሬት ታዲያ ምን እንዳደረግላት የምትፈልጊ? አዝያት ለዞር ነው። ከዚህ በላይ ምን ላደርግላት? ጎልምልኝ አለች። ይኸው ጎለምኩላት። ግን እሷ ገፋኝ እያለች እኔም በስቃይ ዛሬ ደግሞ ቆይ ለአንቺ ማውራት ሰው የዘራውን የሚያጭድ ምን ላድርግ? እኔ አሁን አግባብኝ እና ባይጨክን መጀመሪያ እኮ ቤተሰቦች ማወቅ አለባቸው። ምን ማወቅ ያስፈልጋል? ዋናው እኔና አንቺ መስማማታችን ነው። ይኸውልሽ እኔ ከአንቺ ምንም ነገር አልፈልግም። እኔ አንቺነትሽን ነው የወደድኩት። ዋገኝ እኮ አሁን ሽማግሌ ላክና ሽማግሌ ማለት አይደል? ደግሞ ለኑሮ እንዳታስቢ። እኔ የሞላ ባለ ሀብት ነኝ። መሬት ብትይ መሬት፣ ከብት ብትይ ከብት፣ ከቦታ የሀገር ቦታ ነው ያለኝ። ውሃ ገብ መሬት እንደውም ለጉር ነው። ጨክን እንደው እስከ ዛሬ ድረስ ግን አትደህም። ላንቻ ሲያቆይ ነው እንጂ ዞሮ እኔም እኮ ጥሩ ኑሮ ነው የምኖር። ደግሞ እንትን እንዳታስቢ። እኔ ምን ይዤ እመጣለሁ፣ አንተ ይሄን ሁሉ ይዘህ እኔ ምን ይዤ እመጣለሁ የሚለው እንዳታስቢ። እኔ አንቺነትሽን ነው የምፈልግ። ግን ምንድነው ቤተሰቦችሽን እንስጥሽ ካለሽ እንዴ ይባልም መቼም መሬት እሺ ብለሽ ይዘሽ ነይ ያለውን ጠገራ ብርም ካለ ጠገራ የትንብር መሬትም ካለ የቁም ከብትም ካለ እሱም ቢሆን ችግር የለም። ግን ስንት ዕቃ መሬት ነው ያለው? ምን ቁጥር ሰፈር አለው ብለሽ ነው? ብዙ ነው። ብዙ ነው የሚለው ቃል ራሱ ያንሷል ብትይ። አንዴ እንደምትይኝ እንዳልንስ አንቺ ነገሩ አብረን ተሆን በኋላ አብረን እናፈራለን። አብረን ያለውን ማን ይበላል? ያንን እየበላን እንኖራለን እንጂ በዛ ላይ ደግሞ አንቺ ካለም እንግዲህ አንደኛው እንደም ለልጅ ልጃቸው ተረፈ። በቃ ምንድነው እናንቺ እንደባይ ጨከረ እንደ አዛከልከኝ እንዲያረው እነንዬ ይወቁት እንዴ ይሻላል አይሻልም? አገ እንዳንቺ መንገዱ ጠፋብኝ። በዚህ ነው ብለሽ ነው ሰው እንዳይተናኮል ብሽሽ አንቺ። ኧረ ችግር የለውም። በይ በል ሰርቶሻል እኮ እንዲያም ሀብት ሲጨመርበት ይሄ እንደውም በቃ እንግዲህ ባይጨክን ቀን ስሚ አንቺ በቆሎን ጭራሽ እዚህ እያመጣሽ ፈጭ አድርገሽዋል አይደል? ማን? አንቺ። እኔ ጥላሁን እኔ ያ ጠባቂ ነው እንጂ ወስዶልህ የሚሆን እኔማ ምን ብዬ አትቀባጥሪ። አሁን ቆይ ምን ትማንቺ ያለ ጥላሁን ግን እንደው ግን አይተዋል ግን እዚያ ጓሮ ይሄ ቁሞትን ጠባቂ አትቀባጥሪ። አሁን እኔ እኮ ሲባል ሁሉ ጊዜ ነበር የምሰማ። ከብዙ ሰው እኮ ይሄንን ነገር እኮ ሰምቻለሁ። ግን አይሆንም ይሄ ነገር ውሸት ነው እያልኩ ነው እንጂ እኮ የሚያሳርስም በዚያ ነው አሉ። በስም አይጣሪ አታጓጭ። ወይ ምን ቆራጠኝ ብለሽ ወደሽ በቆሎ እንዲያርሽ ያመጣሽው? ኧረ እኔ አደራ ሳልፍ ጎትቶ ነይ ተሸከሚ ብሎ ቅም ባንጠርብ ብሎ ያሸክመኝ። ተው ግን ጥላሁን ተው ግን እንዲህ ያለ ነገር ይቅርብተው። እሙት ለነገ ተነገ ወዲያም ጥሩ አይደለም። እኔ ባልኩን እኮ ሩጬ እኮ ባላመጣው እኮ ወስዶ ገበያም ያሸጠኝ ነበር እኮ። አንድ ሁለት ብሎ እኮ ሽጭ ነበር የሚለኝ።
አይንሽን በጨዋች በሻት ጭራሽ ተዋሻለሽ። እኔ በጨው የታጠበሳል እንደዚህ መሀል ጓሮ እንዳደረ ተመሳስሎ እኔ እኮ አንተ ግን ጤነኛ ነሽ? ግን ጤነኛማ ያልኩን ካንተ ተነስም ያስጠንተው አታቦች ብሎ ጠራኝ እኮ ተነስም እንኳን አስጠንተው የመንደሩ ሰው ስም አስጠንተው የዚያን እኔ እንጃ ግን ይቺ ግን ስንቱን ትረግጣለች ስንቱን ታስሳለች እንጂ እኔማ አሸቀጠጥኩት ማን ይቻለኝ? ወይ ግን እየቀለድኩ ነው ይመስልሻል? ኧረ እምትቀልድ እኔ ቀልድ ምን ዳረበና ቁብ የምታወራው ነገር ይኸውልሽ አዳምጪኝ። የሆነ ሆኗል አየሁት በቆሎ ነው። ካሁን በኋላ ግን እዛሽ ጓሮ ተገኘሽ ሲባል ብሰማ አይደለም ነው እንደው በዛች አጠገብ ማላልፍ እንኳን አይደለም ጓሮ ለባ ምንና ያጠባቂ ባለበት ይኸውልህ የፈጀልህ እሱ ነው። እዚያው እሱን እንደቢሻህ እንደፈለገህ አድርገው እንጂ እኔ የለሁበትም። እኔ ስሜ እንዳታነሳ እንደው እንዳይነሳ። ምኑን ነው የምታወሪ? ኧረ ምኑን ነው የማወራ? እኔ እኮ የምጥለው እኔ ነገርኩሽ። ይኸውልሽ ካሁን በኋላ አላዳምጥም ጨርስ። ካሁን በኋላ ግን እዛ እንዳላገኝሽ ነገርኩሽ ብዬሻለሁ። እሰይ እዚያ እንደ ጅብራ ገትሮ ደግሞ አንድ አይነት እሱ ራሱ እዚያ ማን ነው እሱ ነው እንዴት ሲያቆም ነው? ኧረ ምንድን ነው? ኧረ ባይጨክነኝ ኧረ ተው ኧረ ጎበዝ ኧረ ምንድን ነው? ወይኔ በቀትር ስንገለከለው ኧረ ተበለው ኧረ ማነህ? እመቤት ኧረ እመቤት አቤት ነይማ። ማን ነው? ዋጋ ነኝ። እናንተ በዚህ ዋጋ ደህና ነሽ? እንዴት ነሽ? እንደምን ነሽ? ማን ነው? በዚህ አትመጭም ነበር እንዴ? ተይው ቸኩዬ ነው። ምን ሆነ? ኧረ ምንም አልሆንኩኝ ደህና ነኝ። እኔ የምልሽ እመቤት አሁን እኮ እስኪ ልጠይቃት ብዬ አመጣጤ ባለፈው ያወራሁሽን ነገር ለሰው አውርተሻል? እንዴት የትኛው ነው? እንዲያ ታያቶች ተመልሽ ያወራሁሽን ነው እንጂ መንገድ ጋር ተገናኝተን ስለ ሀብቱ ነው። እሱንማ እንዴት ለማይጨክን ነግሬ ሁላ ደስ ብሎት የለ የሰማኝ። ኧረ እናቴ ትሞት ወይ ሆኖ ደስ ያለው ብታዩ እንዴት ኧረ ምንም እንደው ገርሞኝ ነው እንጂ ሊበላ ምን ተይው እስኪ። እኔ እኮ በእጅ በእግሬ ሲገቡ መጠርጠር ነበረብኝ። ምኑን ነው መጠርጠር የነበረብሽ? ምን እኔ ለማይጨክን ነው አንድ ላይ እንድትሆኑ እንዲያው ደስ እንዲላችሁ ደስ እንዲለው ብዬሽ እኮ ነው ነበር። አስበሽልን እናስብልሽ ነው እንጂ ምን ይሆናል? ታውቂኛለሽ መቼም አንድ ነገር ተያዝኩኝ እኔ ተናገሪ ነው የሚለኝ አፌን ነው የሚበለኝ። እንደው አባቴ ሙት ግን እኔ አሁን ለሷን እሺው ነው እመቤት እና ምን አለ ሀብት ንብረቴም ብሎ ሰተት ብሎ የሚመጣ ደጅ ድረስ እንደው ከቁመናው ቁመና ተመልኩ መልክ እንደው ተሱ ምን አንሽ ነው? ኧረ ምን አንሽ እሱማ እንዴት ሀብት ንብረት መቻለ እወዳታለሁ ታለም ይሁን ታለበለዚያ ደግሞ ተለለም የለም ነው። እወዳታለሁ አብረን እንሆናለን አብረን እንቀጥላለን ልጅም እንወልዳለን ሀብትም እናፈራለን አብረን እየሰራን ነው ያለኝ እንጂ ሌላ እኮ ምንም አላለኝ። ኧረ ተይው እንጂ ምን አፈራበው ቢበላ አፈር ደቼ ይብላ። አሁን ምን አረግሽ? ወርሳለሽ ተብሎ ሊበላ ነው እንጂ ሀብቱ ሊዛቅ። አንቺ እንደው ግምኛ ዋጋ እንዴት ነው ግመኛ? አያሱስ እነሱ ሳላችሁ አይደለ መሬት ሁላ እነ ባይጨክን ተይው ልቅልስ ደርበብ ያለ ሰው ስለሆነ አብራችሁ ብትሆኑ ጥሩ ነው። ባይጨክን ቀንጥሎኝ ነው እንጂ አንቺ ለካ ሲኖርሽ እንደው የሚከተለው ማት ነው በይ። እሱ ይጠፋሻል እንዴት? እሱ እኮ ተቀደምን ፍቅር ስለነበረበት ነው የኔ እና ሆኖ መጥተሽ እንደዚህ ያልሽ ምን ነው? ለምንድን ነው እንደዚህ የጠየቅሽ? ነገርሽ አልነገርሽ? ምን እንትን ያለው እኔ ምንም የወረስኩት ነገር የለም። እኔ የሚወደኝና የሚጠለኝን እስቲ ሊየው ብዬ ነው። የኔ አያቶች ከሞቱ ስንትና ስንት ዓመት አልፏቸው አይደለም እና ሀብት የለም ነገርኛ። እስቲ እናቴ ትሙት በይ። እናቴ ትሙት እና የአንድ ቶፋ ጠገራ ብርም የለም ያው ለቁም ክብት የለም። እንዴት አንቺ ራሱ እንዴት ረሳሽው? እናትና አባቴ ማለት አያቶቼ ከሞቱ ስንት ዓመታቸው ነው? እኔ የነገሩኝን እንጂ መቼ ያየሁትን እንትን እላለሁ ብለሽ ነው? እንደው ሰው ግን ትዝብቱ ማለት ነው ሙች። እኔ የሚወደኝና የሚጠለኝ ልወቀው ብዬ ነው። ወራጀ ሊበላ ነው እንጂ እንዲህ ይደረጋል። ግን ሀብቱ አንቺ ይልልሽን ምን አለኝ አስበለ ሊየው ብዬ ይወደድሽ ሊየው ብዬ እሙሽ ሊየው ብዬ እንደው እስቲ ሁኔታውን ድባቡን ሊየው ብዬ እኮ ነው። አንቺ አደራሽን እንደው ቅጣሉ ሁሉ ነው የሚረግፍልሽ ሲኖርሽ በይ እና ዋጋ መሬት ወለ የለም
እና ቤቱም የለም ወይ አይደለም ግን እኔ ምን ያንሰኛል ነው እመቤት እሙጭ አታግሉ እመቤት አንተ አዱኛ አንተ ነህ ዳራው አዱኛ ነው ምን አረኩ እሷ ህይወቴ ነች የትዳር አጋሬ ነች እያልኩ እንደው ምን አይነቱ ሰው ነህ ምን አረኩ እንደው አረው ዝም እንደው ለማን ነው አንተ የምተኛ እየነገርኩ እያማከርከኝ እኔ ምን አረኩ አዱኛ ምን አልኩ አሁን አንተ እኔ ጉዴን ሁሉ ዘክስኬ እየነገርኩ ሂደህ በጎን አንተ እሷን ሌላ ነገር ምን ብልሃት ነው ምንድን ልታደርጋት ነው ያሰብክ ሲጣርጌ ነው የሚደፋ ሁለተኛ እሷ አጠገብ ባገኘህ ወደደችኝ እኔ ምን ልበላት ያኔ በግድ ጥሩኛ ይባል እንግዲህ ሰው ሲወደው ወደደችኝ እና ብትወድስ ደግሞ አንተን አትወድህም እሺ አንተን አትወድህም እየሰማኝ ነው ስማኝ እንጂ አረቱ አዱኛ አረቱ ያው ምን አረኩ አሁን አራው አሁን እዚህ ቀብር ሊት እዚህ ልፈጥፍጥ ዶሩን ከት ያደድ ጥላት ይቀበል ሁለተኛ የእሷን ስም እንኳን ብጠራ ሌላው አይደለም በአካል ቀርቶ ይልህ በውን ቀርቶ በህልምህ እንኳን ብታልማት ይልህ እዚህ ውስጥ ነው የምጨምር እሺ በግጥኛ ይባል እንግዲህ እንዴት ነው ማትረባ እቺ ማስጠንቀቂያ ነች አረ ለኮ ወደ አንቺ ልመጣ ስል አገኘሁሽ ረግነቴ ምን ያልተሰማ ነገር አለ ምን ተወራ ደራሽ እንዴው ለካ ያ ሁሉ ወሬ ያ ሁሉ ቱሪናፋ ያ ሁሉ ቀደዳ አንቺ ምን ይቀዳዳናታ ማናታ ያ ሁሉ ስክስክ ብሎ እንዳለ ተጠቅልሎ ሀብት መጣ አለኝ ያ ሁሉን ስራ ጠገራብር አለኝ ረግናቴ ያ ሁሉ ቁም ከብት ያ ሁሉ ቤት ለካ ረግናቴ ማናታችን ዋጋ እና ውሸት ነው እንዴት አያቶች ተሞቱ ቆይተው አይደል አንቺስ ታውቂ የለ ምን ሀብት ንብረት አለ እኔ እኮ ያውቄ ነው የሚወደኝና የሚጠላኝን ሀብት ብሎ የሚመጣውን ሰው ለማወቅ ነው ብላ አላለችኝ መሰለኝ እናቴ ትሙት እስቲ አባቴ ይሙት ኧረ እንደው እስቲ ሰው አትኪልኝ እንግዲህ የላትም ምንም ነገር ዝም ብላ ነው የምትፈጠራ እንደው ባዶ ዝም ብላ ባዶ መከደር እንደ ድሮ ሊያጣላት ምንም ነገር የላትም ምንም ነገር አንጎሎ እኔ እኮ ገና ለገና አንፎዞ ልቤን እኮ ታውቆኛል መታ አርጎኛል እኔ ገና አውጣው አሻቅለበለብሽ እንጂ እናቴ ጣፋ ነገር ዝም ብለሽ ቀዳዳ ታገኘሽ በዚያ በርታታታታ ማርግ ተወጃለሽ እና ቢሆንስ ወንድማችን ይጠቀም አንቺስ ቢሆን ምንስ እያልሽ ተምትኖሪ እሱ ገብቶ ያን ሁላ ንብረት ይዞ አብራችሁ ትኖራላችሁ የኔም ይጠቅመኛል ያችን ላንተነ ጊደሩ አገኛለሁ ብዬ ነው እንጂ እኔም በቤት ምን አጣለሁ ብዬ ነው እና በቃ የለም እኔም ተናድጃለሁ ተይኝም ለምበይ የጣፋ የዚህ የሌለው ወሬ ታመጫለሽ ጨምረሽ የማይሆን ነገር ታሳስቢኛለሽ ስንቱን ነገር አሰብኩት ስንቱን ነገር አሁን እኔ እኮ እንደተካፈለ በጉላ አርጀ ልበላ ነበር ስንት ወይኔ አንቺ ሀረግዬ አቤት እንደው ባለፈውም በጠራሽ ባስልክ አልመጣልሽ እንደው ተልተሎ እየመጣሽ ብትጠይቂኝ አልሆንልኝ ብሎ ነው ስራው ምኑ መጣለሁ ሲል አንዱ አልተመቸኝም ቀረሁ እኔ እኮ አንቺ ሀረግዬ እንደው ላንቺ እኮ የማላስበው የለም እንደው እዚሁ በድርሽና እኔስ ልክ ነሽ እና በድርሽ ቅር ይልሻል ኧረ ቅር አይለኝም አንቺ ትክክለኛ ሰው ነው ብለሽ ካሰብሽ ካንቺ አልወጣም አልሽ ያስገኛል አለ ይሄን እናትሽ አመጣሁት እንዲህ ሳይ እንኳን እንዲህ አረግሽኝ ሳይ ሰማኝ እንደው እናንተ እንድሬ እንደው እኔም ያሰብኩትን ወንድ ያ አንቺም እንደው በቃ እንደው ተገጣጠመ ነው የሚባል እንደው በሐሳብ አሁን አልነግርሽም እንጂ አንቺን ካስደሰተሽና ይሁን ብለሽ ካሰብሽ ችግር የለውም ይሁን ካንቺ ማዘዝ አልወጣም እሰይ አጥቢ ያገኘው በስተመጨረሻ እሰይ ተጠላት ለወዳጅ እንኳን ደስ ያላለው እሰይ እናቴ እንግዲያስ ምን የመሰለ ብረት መዝጊያ ነው የማመጣልሽ ቆይ ታያለሽ እኔ እናትሽ እንደውኝ ጧሪን ቀባሪን አገኘው
እዚህ ቤት እዚህ ቤት ምንድን ነው? ማን ነው? ማን ነው? ጥላሁን ነኝ። ነይ እስኪ ወደ ምን ሆኖ መጣ? ጥላሁን ነኝ። ነይ ውጭ። ጥላሁን እንዴት ዋልካ? ምን ደህና አይደለም? ግባ እንጂ ግባ እንጂ። ጭራሽ መሬቱን አወረሽዋል። ምኑን ምን ነው ብለሽ ነው? እንዴት መሬቱን ለተላዱኝ ያወረሽ መሆንሽ? እንዴት ገንዘብ ይመስሎኝ? ገንዘብሽ ሆነ እንደሆነስ የትም ለማታውቂው ልጅ ጭራሽ መሬቱን ታውሻለሽ? ታንተ እሱ ይሻላል። አንድ ጃህና በዛው ሁልጊዜ እየመጣህ አዋን ታንተ እሱ ይሻለኛል። እኔ ከስጋሽ እሱ ይሻልሻል? አዋን ይሻለኛል። አባቱ ሲያሰቃይሽ እድሜ ልክሽን በአጥንቱ አቁሞ ትቶሻረፈ። አሁን ደግሞ ልጁ ደግሞ ይኸው መሬትሽን ተሸበረ። እሰይ አንተ የቱን ስትጠቅመኝ ነው? እሰይ ደጋሩ ነው። አዎ አንተ ጥቅም የእሱ ይሻለኛል። ታይ ምን ታይ እኔ አይቆረቁር ሄድ አውርሽው እንጂ ማለት አይበለው አይበለው። ምን ልታደርግ ማንጃቱን ብዬ በሚሄድበት ሄደ። እሺ ይሄን እንዳትረሳው። አለቀውም አልኩሽ። እንዳትረሳው። አስቢበት። አንተም ጎል የምትገባበት ነገር ይኖራል። በላ እኔ ነገርኩሽ። እሺ ይኸውልሽ የዚህ መሬት ነገር እንዴት እንደሚያንገበግብ ታውቂያለሽ። መሬት እንዳልክ መሬት ልትገባ ነው እንግዲህ። እኔንማ ዞር ብለህ ታየኛለህ። ለመሬት አዋን ጭራሽ ልትሰድቢ ነው ወደ አዋን ጭራሽ ልትሰድቢ ነው። አዋን እኔ ነገርኩሽ። እኔ ታይ በህግ አምላክ ከዚህ ተደጀህ ሂድልኝ። በህግ አምላክ ካሁን በኋላ እህቴ አይደለሽም። ይኸው እህቴ አይደል ለምን መጣህ አይደል መጣህ። ስማ ይሄን መሬት ታየዋለህ እንጂ አትበላውም። ይሄን እያንጠለጠልክ እየመጣ እህቴን እያታለልክ ጭራሽ መሬቱን ተረከብካት አይደል? አይገርም። እያታለልክ ተረከብካት። እንዴት ነው የምትናገረው? እንዴት ነው የምትናገር ማለት መሬቱን ወረስከው አይደል? ሰጠች አይደል? አባበልካት። ይችን ምስኪን ሴትዮ እኮ አባትህ ሲያሰቃያት ኖር። አሁን ደግሞ አንተ በእጅ በእግሯ ገብተህ መሬቱን ጎሳ አያገባህም ነው አዱኛ ነው። የኔ ማለት እስኪ አንተ ማለት አይደል? ያንተ ማለት እስኪ የኔ ማለት አይደል? ኧረ እንዴት ሆኖ ነው የኔ ማለት ያንተ ይሆን? የት ታውቀኛለህ አይደል? የት ታውቀኛለህ? እኔ እስኪ ቀስ በልና ግባና ቁጭ በል። እስኪ ይኸውልህ ይኸውልህ እኔ ነገርኩሽ። ካሁን በኋላ ነፍስ እንጣፋለን። ወንድማማቾች አይደለም ጥላሁን እና ምንድን ነው ወንድማማች ሆናት? አብረን ያደግ ተው አትመልስ። እንዴት ለኛ እና አብሮ ማድረግና ወንድማ እኔ ነገርኩህ። ይኸውልህ ያንቺን ነገር ስጋችን ይኸው ተዋውን እንደዚህ በጥሰው በቃ ድሮን ቀርተን ና ግባ እና እዚያ መሬት ተጣብላለሁ ሞክረው አናትክል ለሁለት ከፍዬ ወደ መጣበት ነው። ተመጣህ ናና ብላ ትበላ እንደው ናየ ናናት ናቶ ናቶ ወይ ጉድ! አጋጣሚ ደግሞ ተወውና ተው አንቺ እንዲያው እስካሁን ተቀምጬ ሳልነግርሽ ነው አንቺ ደግሞ ዛሬ ምን ሰምተሽ ነው? እናቴ ተሞቱ አሟሟቱ አላሉ የአገሬ ሰው። ተሞቱ አሟሟቱ ሞቱ ሲከፋ ከበር ነው ዋጋ በጣም ከበር ነው። እናቴ ትሙት እመቤት ወይ ንገሪኝ ወይ ታዩ ሰው ሞት ወረሰ እኮ ማን አወረሰችው? ያንን የተንጣለለ መሬት አወረሰችው። ያልደረሰውን በቆሎ የያዘውን ተናዝመረው ነው ያወረሰችው። ታለም ስንዱ ለአዱኛ መሬቱን አወረሰችው ነው ያልኩሽ። እናቴ ትሙት ታዩ አላልሽም። እኔ አንቺን ከዚህ በኋላ እመቤት አንቺ ታዩ ባለኛ ለምን እኮ የራስሽ ነው። አንተ ልጅ ማለት ነህ። ምን ጊዜም እኔ ልጅ የለኝም አባት ለኔ ጥሩ ነበረ ታንተ ወዲያ ልጅ የለኝም አደራ ብሎኛል ብላ ሙሉውን ጥቅልል አድርጋ አወረሰችው አልኩሽ። እመቤት ስትነገር ያሰሚም እንዴት እስቲ እንደው አፈር ጭቃ ያርገኝ አፈር ጭቃ ያርገኝ። ይኸው እንደዚህ ሙጭ ጭቃ ያርገኝ ብዬሽ እስቲ አባቴ ሞት እናቴ ትሙት። አሁን እንዲያውም ተዛሬ ነገ መሬት ወርሶ ሞተ ደህናንሽ ብለችፍንን ብሎኛል አለፈ መስል። እኔ እኮ መጀመሪያም እኮ ግን ልቤን ነካ አርጎኛል። አዱኛ ጥሩ ሰው ነው ያማለ ይወድሻል። አንቺ ነሽ አላልኩም እመቤት ዋጋ ወይ ጉድ! በምኗ ደረሰ አንተ ደግሞ በመጣህ ቁጥር ይሄን እየተሸከምክ እግዚአብሔር ይስጥህ እናቴ። ወይ ጉድ! እንደዚህ በዚህ ላይ ትደርስ አደራ። ደነገጥክ አይደል? ምን እንደው ልማዱ እኮ ነው እሱ እንደው አፉ እኮ ነው እንጂ ሌላ ነገር የለም። ወይ ጉድ! በገዛ ገንዘቤ በገዛ መሬቴ ቤት ድረስ እያመጣ እንዲህ መንገራገር ሰው አጥቶብኝ እኔ አይደለሁም እውነት ያሰብኩትን ባልወስን እኔ አይደለሁ። አንተም እንዳትፈረው እኔ ያለሁልህ። ኧረ እኔ መፍራት ሳይሆን በቃ እንደ መናገሩ አንቺንም ማበሳጨቱን ያናደደኝ እንጂ እሱማ ልማዱ አይደል። እኔንማ እንዲህ መሬቱን እስኪያልቅ ድረስ የቦጠቦጠው እንዲህ እኔን እያንገራገራኝ
የሱ ማለት የኔ ማለት አሁ በይ እናቴ ሐረግዬ በይ እስቲ አበሳጨኝና እሱም ሲመጣ አጋጣሚ ሆነ ተደነጋገረ። ኮንዶም ስትልኪብኝ ነው በቃ የመጣሁኝ። እኔስ ለቆም እንደው ይሄንም አላሰብኩም ነበር። አጋጣሚ ያተጋጠመ እንጂ እኔስ ለሌላ ቁም ነገር ነበር አዱኛ ምን ብሎኛል ብዙ ቀን አጋጣሚ ደግሞ አሁን አበሳጨህ እንጂ እኔስ የፈለኩህ ለቁም ነገር ለትልቅ ጉዳይ ነበር። እሺ እሺ እናቴ እንደው በፊትም ቢሆን አንተ ትዳር እንድትይዝ እፈልጋለሁ። እኔ በጣም እፈልጋለሁ አዱኛ። እሱማ ብዙ ጊዜ ያተሽ መውጫ አይደለም እየመቼ እና አሁን ልዳርህ እንጂ አይ ምንና ከየት እንግዲህ ከየት ይገኛል ብለሽ ነው? ከየት ይገኛል? እኔ እናትህ ሁሉን አዘጋጅቼ እስቲ ያታ እና እንደዛ አስበሽ ነው? እና ምን እሷ ብታያት ቁም ነገረኛ ከቁም ነገሯ ከመልኳ ከምኗ እንዲያው አቻ ባልና ሚስት ከአንድ ባህር የሚባል እንዲያው እኔ ላይ ሲያገጣጥማችሁ እናንተ ናችሁ ልሞትልህ። እንግዲህ አንቺም ተማክራችሁ አናግረሻት ከሆነ እኔም ፈቃደኛ ነህ? ከአንቺ ፍቃድ እንዴት ወጣለኝ እንዬ ተሳካልኝ ሁሉ ነገር የታባቱ ለወንድሜም እንኳን ደስ አይለው። አንቺን ደስ ይበልሽ እንጂ እኔም ምንም ከአንቺ ፍቃድ አልወጣም። እሰይ እሱማ ልጄ ብዬ አንጀቴ ብዬ አይደል እስካሁን ድረስ እንዲህ ያቀረብኩህና ያያዝኩህ። እሰይ ያላሳፈርከኝ ልጄ እግዚአብሔር ይስጥህ። ኧረ እናቴ ተቀጣባ እሰይ ኧረ በስመ አብ በዛሬ ጀምሬ ትክሻ ሞቀ። አፈር ልብላላችሁ እግዚአብሔር ሰማ። በቃ አሁን አዱኜ እንግዲህ በወግ በማድረግ እኔ እናታችሁ ደንቅ አድርጌ ነው የምድራችሁ። ደስ ነው የሚለኝ። እሰይ በቃ አጥቢ እናንተ ቤታችሁን ትሰሩና ይሄው መሬት ይህን ማስረክብያለሁ። ወልዳችሁ የእናንተን ልጅ ነው ማየት የምፈልግ። በቃ የዛለት ነው እኔ ሁሉ ነገሬ። አባትክም ከዚህ በታች እንዳልዋለ የማውቀው የዛለት ደስ ብሎኛል። እሰይ እንግዲህ እሷም ደስተኛ ነሽ? አዎ እሰይ ወይ እና ይኸውልህ እንደዚህ ነው። ነይ እናቴ ነይ እስቲ። ወይ ጉድ! እንዲያው እኮ እናንተ እንዲያው ወይ ሲያገጣጥም እኮ እንደዚህ ነው ሁሉ ነገር ሲገጣጠም ምንድን ነው? ምን ሆናችሁ ነው? እንዴት ዋላችሁ? ደህና ዋሉ። ታለም ስንዱ ደህና እግዚአብሔር ይመስገን። እግዚአብሔር ምን ሆናችሁ ነው? ደህና ነን። ልታጋባው ነው። የታለም ስንዱ የሩቅ ዘመድ ናት። ይስጣቸው ግን ሂሳብ ግን ይችላሉ። እናቴ ትሙት ስትንከረፈፊ ይበልሽ። እሰይ ቁመታቸው ራሱ